ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገ ነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይወጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል ላሉ በትክክል ካንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማውትም አለ ያቅሙስነት አለባቸው ችንታክል ነው የሰሩት በጣም ትንሽ ነው ብሎ የነሱን ስራ ማቆሰስና የሱን የማክዘፍ ነገር አለ። በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ። ለማንኛውም እሱን እንግዲህ ታሪክ ይፍረደው። አንተም እንዳልከው ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ። እስቲ ስለ ማዳበሪያው ፋብሪካ ምንምጣ። ከረፈደ ነው እንግዲህ ብዙ ጩኸት ነበረ። አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር። እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይህን ተፈራርሟል። እውነት እስቲ ስለዚህ ምን ማለት ይቻላል? እነዚህ ቀደም ሲል በብዛት ገንዘብ የወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ እኛ አብይ አህመድ እውነት እኛም እንደግፈው ነበር የሚለው አስተያየት አሳማኝ ሆነ ነበር። እዚህ ላይ ምን ማለት ይችላል? አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው። አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው። አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለው ሆነ ቤተ መንግስቱ ይሸጥ ስል ሲሉ ነበር። በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ። በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ ስንት የማዳበሪያ ፋብሪካ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው። ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው። እኔ የምሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። የዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል፣ ምንም ጥያቄ የለውም። ግን ስራው ቦታው ነበር። እቃው ማሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው። አሁን አይ ዶንት ኖ ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው
ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በወሊድ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ምናምን ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታ እና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር። እንደው ጀዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተመንግስቱንም መናፈሻውንም እነዚህ ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል፣ ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንፃር ያነሳሉ። አዲስ አበባ የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስተቱ እኛ ጋር ነው ያለው። እንዴት ታይዋል? ችግሩ እኮ እዛ ጋር ያለው ማናችንም እንሳሳታለን። ከስተት አለመማር ስተትን ተቀብሎ አለመማር እኮ ነው ችግሩ። ምንድን ነው አርባን ዲቨሎፕመንት? የአዲስ አበባን እንውሰደው። የከተማ አሳደግን አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድን ነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው። ሌላው የመንግስት ስራን ማቀላጠፍ፣ ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከቆመ ወዲህ ሁሉም ቦርኮ ሆኗል። ኢዝ ሪሊ ይሄ የብልጽግና ደሴት እኮ ምላቸው ነው ታውቃለህ። አሁን ሰሞኑን የድሮ ቄሮዎችን ሰብስበው ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንድ ልጅ ላይ ያላቸው እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩት እና ብልጽግና ደሴት የሚባለው ልጅ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ያው ደስ ሊል ይችላል። ኦኬ ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚሰራበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ ዕድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት ሂስ ክሬዚ እኮ። እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ
እናቴ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከላይ እስከታች ተረባርበው ራሳቸው አቅም ይሄን እንዲሰሩ የቻሉት። ምክንያቱም ከትውልድ ጥቅም አለው። የአውራ ጎዳና ላይ ብልጭልጭ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል እዛ ጋር ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት ሪዞርት በየኮርነሩ እያለው ዝማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው ሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መስራት ያለበት። በወር 2-3 ሰው የሚሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ነው በብዛት የሚመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖር በፍጥነት ሊወጣል ይችላል ማለት እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዴ ከተፈለገ ኢንፍራስትራክቸር ላይ ነው። ቀደም እንዳልኩት አብይ
ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም